ምንሽ የት ነሽ? ደነገጥክ? የት ነው የምትገቢው? ምን ማለት ነው? ማን ነግሮሽ የመጣሽው ቤቴ? ያንተን ቤት ለማወቅ እኮ ግዴታ አንተ ጋር መደወል አይጠበቅም። ምን ማለት ነው? ለምንድን ነው የመጣሽው? ለምንድን ነው የመጣሽው? ለምን መጣሽ? እዚህ ምን ሰራሽ? አንተ ፈልጌ ነው ለምን ምን ሰራልሽ? ምን ሰራልሽ? አንተ እኮ ምንም የለኝም። ሂጂልኝ፣ ተመለሽ። እንዳንጣላሽ፣ እንዳንቀያየም መጣላትም መነካካትም አልፈልግም። ውጪልኝ። ቤቱ ደግሞ ምንድነው የሚመስለው? የሚያጸዳልህ እንኳን የለም። እንደዚህ ተዝረክርኮ ደግሞ በጣም እየከሳ ነው። ምንድነው? ምግብ እየበላክ አይደለም እንዴ? ማናትሽ? ቁጭ ባለን ያመጣልህ አልፈልግም። መጀመሪያ ተረጋጋ። ያው ስታይ ደንግጠህ እንደሆነ አውቃለሁ። ጸጉሬ ራሱ አድጓል። ምንድነው የሚመስለው? ቤቱን ላጸዳልህና ቢያንስ በቃ አዲስ መንፈስ ውስጥ ትሆናለህ። እግዚአብሔርን አትፈታተኝ። በጣም ነው የምታስጠይኝ። ወቄሽ ማኔ ልጃችንን እንደውም ከአንተ ጋር መሆን ማለት ምን ማለት ነው? ስለምን ልጅ ነው የምታሳድገው? ልጃችንን እዚህ ቤት ከአንተ ጋር ነው እንዴ? አስገድደሽ ልትኖሪ ነው እንዴ አንቺ? ናችሁልኝ። ዛሬ ደግሞ በሌላ ቪዲዮ ተመልሰናል። የዛሬው ደግሞ ቪዲዮ ይለያል። በጣም ከባድ ነገር ነው። ብሩክና እዩ አንድ ላይ ሆነው መጥተዋል። ሙሉ ነገር አንድ ላይ እናያለን። አብራችሁን ቆዩ። የትም እንዳትሄዱ። አልፈልግም። ውጪልኝ። እንዴ ተመረጋጋት ሞክር። መጀመሪያ አላበዛችሁትም እንዴ? ከመሬት እየተነሳ እኔን ከማንም ጋር ትቀላቅለኛለህ። ከማንም መቀላቀል ምናምን ምን ልትሰሪ ነው የመጣሽው? ደግሞ ምን ቀረሽ? ብቻ መሆን ስለሌለብህ ካለ ለምንድን ነው መታረድ እንደ ሆኖ ልሁን? ምን ብቸኛ ነኝ ብዬሻለሁ? አዎ ያው እንዳይደብር ብቻህን እንዳትከፋ ምንድን ነው የምትቀበጣተው? ቤቱ ደግሞ ምንድን ነው የሚመስለው? የሚያጸዳልህ እንኳን የለም። እንደዚህ ተዝረክርኮ ደግሞ በጣም እየከሳ ነው። ምንድን ነው? ምግብ እየበላክ አይደለም እንዴ? ማናትሽ? ተረጋጋ። በቃ ተረጋጋ። ምንድን ነው የሚያናድደው? ምንድን ነው የሚያበሳጨው? እንዴት ነው የማልናደደው? ምንድን ነው የሚያበሳጨው? ኧረ እኔ ከመሬት ተነስተሽ ቤት ትመጫለሽ እንደ አንቺ አታፍሪ። አልፈልግም። እሺ በቃ ቁጭ በልና ተረጋጋ። ለመረጋጋት መጀመሪያ ተረጋጋ። ያው ስታይ ደንግጠህ እንደሆነ አውቃለሁ። ያልጠበቀው ነገር እንደሆነ አውቃለሁ። ግን ለመረጋጋት ነው። እኔ ምንም ያረጋጋኝ ራሱ አድጓል። ምንድን ነው የሚመስለው? እዩ አትይዝልኝም። ላነሳሳው መጀመሪያ ቤቱን ላጸዳልህና ቢያንስ በቃ አዲስ መንፈስ ውስጥ ትሆናለህ ይመስለኛል። የረበሸክ እንደ እነዚህ ነገሮች ናቸው እየረበሹት ያሉት። ይሄ ነገር ነው አይተረብሻለሁ። መንፈስ ይታደስ ባይሆን መጥረጊያ ነው ተመጣጣኝ ነው። ቤቱን ፏ አድርጌው እንደውም አይ ጥሩ ነው። የቡና ቀም አለ ቡና ምናምን ያፈላልሃለሁ። ማን ነው እዩ ቤቴን ያሰልሽ? ብሩኬ ደግሞ እኔ እኮ አንተን ከፈለኩኝ አንተን ማግኘት አያቅተኝም ታውቃለህ። ሲሪየስ ነው እያወራሁ። እኔም ሲሪየስ ነው እያወራሁ ያለሁት። አንተ ፈልጌ እንደማላጠፋ ታውቃለህ። እሺ አሁን ምን ልትሰሪ ነው? ካንተ ጋር መሆን ስላለብኝ። ምንድን ነው ከእኔ ጋር የምትሆኚው? ካንተ ጋር መሆን የልጅ አባት ስለሆንክ ነው። ለምንድን ነው የምትሆኚው ከአንቺ? የልጅ አባት ስለሆንክ ነው። ግዴታ የልጅ አባት አብሮ መኖር አለበት ተብሎ ትራለህ። እንደውም እኮ ልጅህን እራሱ ነክተው አታውቅም ታውቃለህ አይደል? ሲንቀሳቀስ ምናምን አይተው አታውቅም። ብሩኬ እኔ ልጨቀጭቅህ አይደለም የመጣሁት። እኔ እንደሌሎቹ ጨቅጨቅ አይደለሁም። ማቁጭ በልና ተረጋግተህ ቢያንስ እናወራለን። እኔ ምንም ማውራሽ ነገር የለም። ውጪ ሂጂልኝ። ምንም ማውራሽ ነገር የለኝም። ወይ ብሩኬ ደግሞ ምን ነው? እርጉዝ ነሽ ብዬ ነው ዝም የምልሽ። እግዚአብሔርን አትፈታተኝም። በጣም ነው የምታስጠይኝ። ቻችን በጣም ያልተጠበቀ ነገር ነው ከዩ ጋር ሆኖ የመጡት። ይሄን ነገር ማንም አልጠበቀም። ምክንያቱም እንዲህ ማድረግ አልነበረበትም። ብሩክ አንድ ላይ እዩ እንድትመጣ መፍቀድ የለበትም ነበር። ስለዚህ በጣም ከባድ ነገር ነው የወሰነው እና ውሳኔው ከባድ ነው። አሁን እዚህ እንዳትነኪ ለምን መጣሽ? ለምን ምን አለ? ካንተ ጋር መሆን ስላለብኝ በቃ ልጃችንን እንደውም ካንተ ጋር መሆን ማለት ምን ማለት ነው? ቀደነው ስለምን ልጅ ነው ማሳድገው ልጃችንን እዚህ ቤት ካንተ ጋር ነው እንዴ? አስገድደሽ ልትኖሪ ነው እንዴ አንቺ ከኔ ጋር? እንዴ ታውቃለህ እኔ እንደማላስገድድ ሁሉንም ነገር ፈልገህ ነው የምታደርገው። ጀሊ እንዴ
ወዴት ነው የምወጣው? ውጪ። ወይ ብሩኬ ደግሞ ምን ማለት ነው? ተናደህ እንደሆነ አውቃለሁ። ብቻ ሆነ ተካካለው ግን ብቻ ሆነ የለብህም። እዩ እኔ ሌላ እርምጃ ከመወስድብሽና ከምትወጪ ብሩኬ ደግሞ ስነ ስርዓት ያጂ ምን ወይ አንተ ደግሞ በቃ ተረጋጋ። ብሩኬ ደግሞ ምናምን አይደለም። ውጪልኝ ተናደህ እንደሆነ አውቃለሁ። ምንም ተናድጄ አይደለም። እውነት ስሜታዊ ሆነሃል በጣም። ካንቺ ጋር መኖር ነው አልፈልግም ካንቺ ጋር መኖር። ውጪልኝ ቶሎ በይ። ብቻ ነው መኖር የምትፈልገው ብለሽ ሻንጣ ምናምን ይዘሽ ተመጫለሽ እንዴ? ካንቺም ብሶ ወይ እንደውም ትንሽ ነው። እኔ ቃይንና ምን በደንብ ስላላመጣው ባይሆን እንደውም ና እቃው የት እንዳላሳየኝና አዘጋጅቼ ልጠብቃት። የማንን እቃው ሊዛለት ነበር። ማን ስለሆንሽ ነው አንቺ የምትወጪው? እሷን አይ ስለማያስፈልግ ነው። እዚህ እኮ አንቺ ምን አገባሽ? ምን ቤት ነሽ? ከዚህ በኋላ ከኔ ጋር ነው የምትኖረው። አረ እንደፈለገሽ ትወጫለሽ፣ እንደፈለግሽ ትኖሪያለሽ። አንቺ ማን ስለሆንሽ ነው ነው ትላለሽ? እኔ ስለሆንኩ ነው። ማን ስለሆንሽ አንቺ? እኔ እኮ የልጅ እናት አይመለከተኝም። ቅድሚያ ልሰጥ የሚገባው ለኔ ነው። ታውቃለህ? የምንም ቅድሚያ ምናምን የለም። 1 ሚሊዮን ጊዜ ሁኚ የልጅ እናት። ግዳይ በቃ ለምን ደሞ መጨቃጨቅ? አንተ ሱስ ይሆንብህ። ለነገሩ አይምሮክን በማይሆን ነገር ስለተሞላ ከኔ አልፈርድብም። ችግር የለውም። ግን ለምን ስነ ስርዓት አትይጂም አንቺ? እንከባበር በቃ ውጪ ልጅ ደግሞ በቃ ተረጋጋ። ለመረጋጋት ሞክራኩ እኮ አውቃለሁ። ቤት ላይ ነካቃለሁ። ቆንጥሬ እንዳስወጣሽ ነው ወይ ፈልጊ? በስርዓት እንደመጣሽ ውጪ። አትንኪኝ በእናትሽ እንዳነኪኝ። ውጪ ልጅ በቃ ውጪ። ቶሎ በይ ውጪ። እሱ በጥሰው እኔ ችግር የለውም። ይሄ ነገር ነው አይተበሰጨከለው። ይሄንን ስታይ ነው አይተበሰጨከለው። ይሄን ደግሞ አነሳዋለሁ እኮ ይሄን አነሳልሃለሁ ነገር በቃ በአዲስ መንፈስ አዲስ ህይወት። በቃ የኔን ህይወት አንተን ደስተኛ ማድረግ ነው። ህይወቴን መበጥበጥ ማበላሸት ነው የምትፈልጊው? እኔ አይደለም ህይወቴን የበጠበጥኩት። አረ ጉዲ ፈላ። እንዴት ነው የሚያደርግሽ? እኔም በደንብ እንዴት ነው የሚያደርግሽ? አይሙሽ ማንም ምን አይመለከተኝም። እኔ ህይወቴን አልበጠበጥኩትም። ማን ያለውበትን የነገረሽ ንገሪኝ። ማን ነው? ቶሎ በይ በእናትሽ። ማን ነው? ቶሎ በይ በእናትህ። ለምን ወሬ የምታስደጋግመኝ? ማን ነው ያለውበትን የነገረሽ? ወሬ ለምን የምታስደጋግመኝ? አትመልሽልኝም? በፍራ ቀጥታ አትመልሽልኝም? ይኸውልህ እኔ አንተ ማግኘት ከፈለኩኝ አንድ ስልክ ነው የሚጠበቅብኝ። አለቀ። የሪፋሚሊዎቻችን በጣም ያልተጠበቀ ነገር ነው። እንዲህ ያደርጋል ብዬ በእኔ በኩል አላሰብኩም። ምንም ነገር የምር በጣም ከባድ ነገር ነው። እንዲህ እንድትገባ መፍቀድ በፍጹም አልነበረበትም። ምክንያቱም ከሀይሚ ጋርም ያሉ ጉዳዮችን እያያችሁ ነው እና ስለዚህ ይህን ነገር ማድረግ አልነበረበትም። በጣም ትልቅ ስህተት ነው የሰራው ማለት ነው። እናወራለን ተረጋግተን። ቁንጠሪ ከማስወጣቴ በፊት ውጪልኝ። እንከባበር። ማየው ነገር ለምንድን ነው የምታወራው? እንከባበር። ምንም አታመጪም። መጨቃጨቅ አመል ሆነብህ እንዴ? ለነገሩ ከጨቅጨቃ ጋር ስትል ነበር። ለዛ ነው ለምን አፍሽን አዘጊም አንቺ? ተይው። ለምንድን ነው የምታጸጂው? ተይው። መጸዳት ስላለበት ነው። አይመለከትሽም። የሆነ ቆሻሻ ነገር ምናምን ሲኖር ባይዘው መንፈስህም ይረብሻል እኮ። ቤት ሲጸዳ ንጹህ ሲሆን ደግሞ ለምን አንከባበርም? ብሩኬ ለምን አንከባበርም? ለምን ደው መጨቃጨቅ አመሌ ነው? እኔ መጨቃጨቅ አመሌ ነው። ለምን መጣሽ እዚህ? ምንም አትሰሪልኝም አንቺ። ምን ሰሪልኛለሽ? ህይወቴን ልኑርበት በቃ ከኔ ህይወት ውጪ። ለምን ደው ማትረጋጋው? በእናትህ ተረጋግተህ ለማውራት ሞክር። እሺ ተረጋግቼ ባወራሽ ምን ልዩነት አለው? ተውጫለሽ አትወጪም ማለት በደንብ አለው ልዩነት። ስለተናደድክ ስለተበሳጨ ነው እንደዚህ ይሁን። ተውጫለሽ አትወጪም ማለት ለመውጣት እኮ አይደለም የመጣሁት፣ አንተን ደስተኛ ለማድረግ ነው የመጣሁት። እኔ ደግሞ ከአንቺ ጋር ደስተኛ መሆን አልፈልግም። ውጪልኝ። ባይሆን መጥረጊያ ራይስ ነው ያለው። አሳየኝ። አይመለከትሽም። ተይው፣ አሳየኝ። እኔን ልጠራርገው። መንፈስን እየረብሽ ያለው ቆሻሻው ነው። ወፋላ አድርገውና ሰው እያከታተልሽብኝ ምናምን ነው። እኔ እንዲከታተለኝ አድርገሻለሁ። ማን አንተ? እና የኔ ጓደኞች ካልነገሩሽ ማን ነገረሽ? ቤቴ ወይ አንተ እኮ ጠላት አይደለም። የኔ ጓደኞች ካልነገሩሽ ማን ነገረሽ? ቤቴ ነው ያን እንደማንነግርህ ታውቃለህ። ግን ደግሞ ነገርኩህ። ማግኘት ፈለኩ አገኘሁክ። እንደውም ፀጉር ቤት ምናምን እኔን እስከታውቀው ድረስ ፀጉር ቤት ፀጉርን ተስተካከል ምናምን ነገር ፏፏ በል፣ ሻወርን ውሰድ፣ በአዲስ መንፈስ አዲስ ሰው ትሆናለህ። አሁን ትሰሚኛለሽ? እዚህ ቤት ላይ እኔ ብቻዬን መኖር ነው የምፈልገው። እንድትኖር አልፈልግም። ውጪልኝ። በፍጹም የማይሆነው ውጪልኝ። እዩ
አስገደሽ ምንም ታደርጊው ነገር የለም። ውጪልኝ። እኔ አስገድጄ ለምን ሁሉንም ነገር እኮ በፍላጎት ነው የምታደርገው ብሩኬ። እኔ በፍላጎት አይደለም። ውጪልኝ እኮ አይደለም። ስታይን ጎረምሳ ምናምን መስላለሁ እንዴ? ነጭ ምንም ፍላጎት ምናምን የሚያስብል ነገር የለም። ብሩኬ ደግሞ ውጪ። እዩ በእናትሽ አታናጂ። በእናትሽ እኔ አሞኛል፣ ጨጓራዬን አሞኛል። ውጪ አታናጂ እኮ ውጪልኝ። እሺ ወተት ነው ላምጣልህ? ውጪልኝ። መውጣት አትችይም ከዚህ ቤት ውጪልኝ። እንዴ ለምን ደግሞ ወጣው? እኔ ለሞት በሰው ቤት እንዴት ነው ግግምት? አንቺ ይብድነሽ ነው ያምሽ። የሰው ቤት አይደለም የልጅ አባት ቤት ነው። የሰው ቤት ማን ያረጋው? አንቺ ለምንድን ነው ስነ ስርዓት የማይኖርሽ? የሰው ቤት ማን ያረጋው? ነው አትላለሽ? የሰው ቤት አይደለም የልጅ አባት ቤት ነው። በዚህ ልክ አንናነቅ ነው እንጂ ነይ ያጂ ነው እንጂ ወይኔ ያጂ ነው እንጂ ውጪ። እስቲ ቀመጥናት መረበሽ ምናምን ነገር አትውደድ። ውጪ ያጂና ውጪልኝ። አልፈልግም። አትንኪኝ። አልፈልግም። ነይ እንደተናደድኩ እኮ ይገባኛል፣ ግን በቃ ልናደድም አልናደድም አይመለከትሽም። ነው ውጪልኝ። ነይ ቀመጥቶ ነይ ውጪ። ትቾን ቤት ችግር የለውም። ነይ ውጪ። ትቾን ቤት ችግር የለውም። ስለዚህ ነው ናቁጭ በልና እርጉዝ ነሽ ብዬሽ ነው። እሺ ማላንገራተሽ ቆነጣጣሪ ነው ማስወጣሽ። ነው በስራ ያንን ማድረግ አትችልም። ታውቃለህ። አታረገውም እኮ ውጪልኝ። እሺ በሰላም ለምን አትውጪልኝ? አሁን የልጅ እናት ላይ እንደዚህ መሆን ምን አይመለከተኝም። በሰላም ለምን አትወጪም? አንቺ ውጪልኝ። ተረጋጋ። ለመረጋጋት ሞክር። ድነሽ እንዴ? አዎ ድነሽ እንዴ? ሰው ቤት መተሽ ፍጠጥ ብለሽ ግግም ምናምን ትያለሽ። የሰው ቤት አይደለም ነገር ያለው የልጅ አባት ቤት ነው እኮ ብያለሁ። የልጅ አባት እዛ በእናትሽ ፈልጊበት። እኔ ጋር ተነዛነጂ። በቃ እኔ አልፈልገውም። በቃ እንኳን አይባልም ይባላል። ኃጢያት ነው። ለምን አንድ ሚሊዮን ጊዜ ሲሆን አይከርምም? አልፈልገውም። አልፈልገውም አይደለ? እንዳይባልም እንደዚህ ኃጢያት አታወራ። እኔ አልፈልገውም። ምን ልጁን ሲያድግ ያየዋል። በይዘው ለምን አልፈልግም እንዳልከው ደግሞ ሲሰማ ልጅ ገና ሳይወለድ አትብደው። ይሄ ደግሞ ይቅርብ። አንተ ከአንተ ጋር ለምጨቀጨቃለሁ? መጥረጊያ ምናምን ፈልጌ አላመጣም። መጥረጊያ ምናምን ፈልግ ወይ ብሩኬ መጥረጊያ የላችሁም? ኧረ እዩ በእናትሽ ውጪልኝ። በእናትሽ በፈጠረሽ አምላክ። ለነገሩ ቤት ራሱ ሰው ያለበት ቤት አይመስልም። ተዝረክርኮ ብሩኬ ለምንድነው የማትረጋጋው? ለምንድነው ቁጭ የማትለው? እሺ እንደ ደላ የምትፈልገው ችግር የለውም። በእናትሽ ልለምንሽ፣ በቃ ልለምንሽ ከኔ ህይወት ውጪ። ለምን ከኔ ህይወት ውጪ? ለምንድነው የምትለምነው? እዩ በእናትሽ ከኔ ህይወት ውጪ። አታስጨንቂ። እኔ እያስጨነቅኩ አይደለም። ምን እያስጨነቀ እንደሆነ አውቃለሁ እኮ። እኔ በእንደዚህ አይነት ነገር መቀጠል አልፈልግም። በቃ ካንቺ ጋር መቀጠል አልፈልግም። አልፈልግም። እኔ ካልፈለኩት ጨቅጨቃ ሴት አይደለም። ምንም ካንቺ ጋር መቀጠል አልፈልግም። ካልፈለኩት በቃ ቀጥታ ነው። አልፈልግም። ስለማልፈልግ መብት እኮ ምክንያት ምንድን ነው? ምክንያቴ ብቸኛ መሆን ስለምፈልግ ነው። እንዴ አንተ አልፈልግም። ነው ብቸኛ እንዴ? እዚህ ምድር ላይ ብቻችሁን አትሆኑ። ፈጣሪ እንኳን አይወደውም ብቻው። እኔ ደግሞ እወደዋለሁ። አንቺ ደግሞ ካንቺ ጋር መሆን ደግሞ እኔ አልፈልግም። ፈጣሪ የማይወደው ነገር አልፈልግም። እዩ በእናትሽ ውጪልኝ። እኔ ችግር ውስጥ አትክተችኝ። በቃ አትክተችኝ። አንቺ የሆነ ነገር ባረግ ሌላ ጣጣ ነው የሚመጣብኝ። ታውቂያለሽ። ውጪልኝ በቃ። ሌሎቻችን ምንድነው በመጣችበት መንገድ ማውጣት ነው እንጂ ያለባት አማራጭ እሱ ነው እና ፈቅዶ ቤቱ ማስገባት አልነበረበትም። ምክንያቱም እንደመጣች ሰው ከሱ ጋር ኖራለሁ ብለን ነው አሁን እየመጣችው እና ይሄን መፍቀድ አልነበረበት። እሱ መውጣት ሌላ ነገር ነውና ከባድ ነው። እንግዲህ ፋሚሊ ሰው ቢመጡ ግማለን ይኩድድብና እዩ የሰው ቤት እኔ ስሚ ደግሞ አሁን የሰው ቤት እንደሌሎቹ ከስሽሽ ምናምን መጃጃል አልፈልግም። ቶች ቆንጆ በስነ ስርዓት አንቺ ነው ከሰሰኝ እኮ ከስሻለሁ። እንከባለ ከሰሰኝ እስቲ ማረግ የምትችለው ነገር ካለ እንትን ላይ ምናምን ኩኝች ያለሽ ግን አይመለከትም። ሰሚኛለሽ አይደል? ማረግ ከቻልክ ያው ልብ አይፈቅደውም። ማንን ማረግ አትችልም። የልጅ እናት ላይ መጨከን አትችልም አይደል? የልጅ እናት ስለሆንሽ አይደል? ስለሆንሽ አመጫጭቄ ማስወጣት ከብዶኝ አይደለም። ተከብሮኝ በስርዓቱ ውጪ ነው ገዘኝ። እርጉዝም ባልሆን ያንን አታደርገውም። አንተ እንደዛ የመጥፎ ሰው አይደለም። አንተ መጥፎ ሰው እኮ አይደለም ብሩኬ።
ይሄን መጥፎነት ግን ማን ነው ያመጣብህ? ማን ያመጣብህ? እንደዚህ ልትሆን ያረጋግጥ ማን ነው? ሰሚኛለሽ? ምን ይፈጠር ብለሽ ነው የመጣሽው? ምን እንዲፈጠር? አንተ ብቻ እንዳትሆን እኔ ደግሞ ፈልጓለሁ ብቻ። ከዛ ደግሞ መረጋጋት ስላለብህ ላረጋጋክ። በቃ ጥሩ መንፈስ ላይ እንድትሆን ስላሰብሽልኝ እንጂ አመሰግናለሁ። እንዴ አላረጋጋውም። አመሰግናለሁ ስላሰብሽልኝ። አላረጋጋውም። ግን ደግሞ ምን ያሳየሽን ሰው ወደ ሰው ለግድሽ ትናገራለሽ። መሄድ ባለብኝ መንገድ ሄድብሻለሁ። እሱ ይጎዳሃል። አንተን ጥሩ አይደለም። ምንም አይመጣም። አይ ይጎዳሃል። ምንም አይመጣም። እኔ አንተ ላይ ምንም አላመጣም። እንዴት ነው? እኔ አንተ ላይ እኮ ምንም ላደርግ አልችልም። እሱ አንተ ላይ እኔ ምንም አላደርግም። እኔ ላይ ሰው እንዲከታተለኝ ማድረግ በጣም ውርደት ነው። በጣም ሼም። አንተ እኮ ጠላቴ አይደለም። እንዴት ነው ሰው እንዲከታተለኝ ማድረግ? ታውቂያለሽ፣ እንዲከታተለኝ ካላደረግሽ ወዲህቼ ካልነገሩሽ ታውቂያለሽ። ነገርኩህ እኮ ቅድምም ነግሬያለሁ። ማወቅ ፈልጌ እንዲህ የሚባል ነገር የለም። ማወቅ ፈልገሽ ሁሉን ነገር የምታውቂው ማነሽ? ቀስ በቀስ በሂደት ታየዋለህ። ማነሽ አንቺ? በሂደት ታየዋለህ እንዴ ምን ማድረግ እንደምችል ምናምን አቅምን ማየት ከፈለክ ቀስ በቀስ በሂደት ታየዋለህ። ምን አድርገሽ ምን ታሳየኝ? ምን አድርገሽ ቀስ በቀስ ምን ታሳየኝ? በሂደት አይሻልም? አሁን ለምን ቸኮልክ? አንቺ ጋር ምን አደረግኝ? በቃ ሻወር ሰዳ እንደው ሂድና ክላስ ምናምን ገብተህ ከዛ ያልነገርኩህ ነገር አለ። እስክመጣ ድረስ ይሄን ቤት ለቀሽ አጥርቼ ማን ጠብቃለሁ? ያልነገርኩህ ነገር አለ። ይኸውልህ ያኛው ለነገሩ ያንተ ክላስ ይሻላል። ያንተ ክላስ የሁለታችን ክላስ እንዲሆን ነው የምፈልገው። ከዛ የእሷ ክላስ ደግሞ ሜቢ ለነገር ለልጃችን ይሆናል። እሱ ሰሚኛለሽ እና አስተካክዬ ምናምን ጠብቃለሁ። ስሚ እስከመጣ ድረስ ሻንጣሽን ይዘሽ ውጪ ነኝ ከዚህ ቤት። እናንተ ቆርጣ አንተ አይመለከትሽም። ሰሚኛለሽ ቆንጆ ነው። እስከመጣ ድረስ እዚህ ቤት እንዳላገኘሽ እሺ። ችግር የለውም። እኔ ፏ አድርጌ ቆንጆ ራስ ሰርቼ ምናምን ጠብቃለሁ። ነግሬሻለሁ። እንጣላለን። አስቀይሜሽ ነው ማስወጣሽ። ተረጋግተህ ምናምን ለመምጣት ሞክር። እስከመጣ ድረስ እዚህ ቤት እንዳላገኘሽ እንከባለን። ቀስ በል። ለማንኛውም ስትነዳ ተጠንቀቅ እሺ፣ እንዳትጎዳብኝ። ፋብለና ጸጉርህ ምናምን ተስተካክለ ሻወርን ለነገሩ ሻወር ስትመጣ ትወስዳለህ። አዘጋጅቼ ምናምን ጠብቃለሁ። ለምንድን ነው ስነ ስርዓት ነው? እኔ በስነ ስርዓት ነው እያወራ ያለሁት። በቃ እኔ ካንቺ ጋር መቀጠል አልፈልግም። አማርኛ ነው አይደል? ብሩኬ ደግሞ ወይ የህፃን ልጅ ጨዋታ እያደረኩት ያለሁት እኔ አይደለሁም። ተሳስተሃል። ሰው ብሩኬ አውቀኛለሁ በደንብ ነኝ እኔ አይደለሁም ማለት ምን ማለት ማን ነው ታዲያ? የህፃን ልጅ ጨዋታ እየጨዋታ ያለው ማን ነው? ልጆቻችን ምንድነው ብሩክ ያው ቤቱን ጥሎ እየወጣ ነው። እሷ እንድትቀመጥ ነው ያው ምክንያቱም እያያችሁ ነው። ከሀይሚ ጋርም ያሉትን ግብ እያያችሁ ነው። በጣም ከባድ ውሳኔ ነው እና ይሄ መፍቀድ የሌለበት ነገር ነው። እንደኔ በጣም ሀይሚ ትክክል ነች ብዬ አስባለሁ። እንደኔ ማለት ነው። ደግሞ ያው ችግር የለውም። ከዚህ በኋላ ደስተኛ አደርግሃለሁ። እስከመጣ ድረስ እዚህ ቤት እንዳላገኝሽ እንከባበር። ችግር የለውም። አስደብርሻለሁ። ያንን እንደማታደርገው አውቃለሁ። ከልብ እንዳልሆነ አውቃለሁ። ነገር ግን የምንም ከልብ ምናምን የለም። ምንም ቀልድበት ነገር እሺ፣ አብረን እንሂድ። ሴትዮ ነግሬሻለሁ። እስክመለስ ድረስ እዚህ ቤት ካገኘሁሽ የመጨረሻ ነው። አይ ካልሆነ አብረን እንደምር ግን ለነገሩ ቤቱ ስላልጸዳ ነው ቤቱ ምናምን አጸዳድቼ እጠብቃለሁ። ነግሬሻለሁ። በቃ የመጨረሻ ቃል ነው። ተረጋግተህ ምናምን ጸጉር ነው ይሄ ጸጉር እንደዚህ ሆነ ተመልሰህ እዚህ ቤት እንዳትመጣ ፏብላ ተስተካክለ ምን ነው መኪና ክራሱ ቆሽሻለች። እንደውም አሳጥባት ምናምን ነው ወሬኝ ነው። ስበብ እንዳትሆኝብኝ የምር ጸጉር ምናምን ተስተካክለ አስቀይምሻለሁ። ስበብ እንዳትሆኝ እንከባበር። ብሩኬ ደግሞ ምንም ብሩኬ ደግሞ ምናምን የለም። ነግሬሻለሁ። እንደዚህ ጨቅጫቃ አይነት ወንድ ታርገህ ተመልካቾቻችን በጣም ከባድ ነው። ዛሬው ያው ብሩክ ቤቱን ተወጥቶላታል። ያው ምንም ማድረግ አይቻልም። የዛሬው ቪዲዮአችን ይሄን ይመስል ነበር። አብራችሁን ስለሆናችሁ ከልብ አመሰግናችኋለሁ።